ወድቅ ያለው አልነሳም ብሎ ነገር የለም። ታምም ያለው አልሽርም በፍጹም ተይዣለሁ አልፈታም ወንዙ ሞልቶብኛል አልሻገርም። እንዴት ተሻገር ይሞላል እኮ እንደሞላ አይቀርም። ጨለሞብኛ ምንም ነገር አይታየኝም ብሎ ነገር የለም። ይፈጅራልኛል አትበሉ ነው ይፈጅራል ይነጋል ጣለ ለይሉ ላቡድ من الفجر እውነት ነው። ለሊቱ የቱንም ያህል ቢረዝም መንጋቱ አይቀርም። እዲያውም ይከፈላል ያ ረብ የጠፋውም ይገኛል። የማያልፍ ነገር የለም። አትተክዝ አያሳስበኝ አላህ ከኛ ጋር ነው። አስባቦቹ ወዲያው ነው የሚቀያየሩት። በየጊዜው አዳድ መረጋጋት አለበት። ስትጨነቁ መረጋጋት ሲከብዳችሁ ይህንን አዳምጡት። የሰው ልጅ ህይወት ከፈተናና ከጭንቀት ነፃ አይደለችም። አንዳንድ ጊዜ ዓለም በጠቅላላ የጠበበችህ መተንፈሻ ያጣህና ልብህ በሐሳብ ማዕበል የምትናጥ ሊመስልህ ይችላል። ነገር ግን ወዳጄ ሆይ በዚህ ሁሉ መሃል አላህ ሱብሓነሁ ወተዓላ ሊያረጋጋህ ዝግጁ መሆኑን አትዘንጋ። ሐስቢ አላህ በቂዬ ነው ወኒዕመል ወኪል። ምን ያምር መደገፊያ ምን ያምር መጠጊያ አላህ ሱብሓነሁ ወተዓላ። ስለዚህ ወንድሜ አንተ ማጋ ነው የምትደገፈው? እህቴ ልጅ ፈለግሽ ማጋ ነው? ሐስቢ አላህ በይ። ሰበቡን አድርሺ ከዛ ግን አላህ ላይ ተመኪ። ስራ ያጣህ ወንድሜ ወደ ምናምኑ አትድ፣ ሰበቡን አድርስ። ሐስቢ አላህ ይሁን እንደ ኢብራሂም አለይሂ ሰላም አላህ በቂዬ ነው። አለይሰ አላሁ ቢካፊን ዐብደን አላህ ባሪያውን አይበቃውም እንዴ እኮ ነው የሚለው። ትዳር ያጣሽ እህቴ ጌታሽ ላይ ተደገፊ። ጠንቋይ ቤት አትመላለሽ። ሐስቢ አላህ በይ። አላህዬ ያ ባሪያህ ነኝ ልፍስፍሱ የተጠመድኩ ባሉባልታና በሱሱ። ረሂምዋ ያ ባሪያህ ነኝ ጅል ቀውላላ አንተን ትቼ ሰው አምኜ ወጣሁኝ ለክፈላ። አዛዬ ሆይ ያ ባሪያህ ነኝ ባንዳ ሆኖ ከጠላትህ ውል ያሰረው ጦርነቱን ተሸንፎ በመሐባህ እጄ ሰጠው። ጌታዬዋ ያ ባሪያህ ነኝ የደከምኩኝ ለኢባዳ በዓመት አንዴ ወደ ቤትህ የምመጣ ሆኜ እንግዳ። ፈጣሪዬ ተቀበለኝ መጥቻለሁ አመጽ በቅቶኝ ተዋርጄ ተንበርክኬ ተደፍቼ ደጅህ ስር ነኝ። አድርሰኸኝ ለረመዳን መጥቻለሁ ሆኜ ለማኝ። አላህዬ ተቀበለኝ ጌታዬዋ ደጅህ ስር ነኝ ተቀበለኝ። አላህዬ ተቀበለኝ። አንደኛ ልብ የሚረጋጋው በአላህ ዚክር ብቻ ነው። አእምሮህ በሺህ የሚቆጠሩ ለምን የሚሉ ጥያቄዎችን ሲያወጣና ሲያወርድ፣ ልብህ ደግሞ ሰላም ፍለጋ ይቃትታል። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ እነዚያ ያመኑ ልቦቻቸውም አላህን በማውሳት የሚረኩ ናቸው። ንቁ፣ አላህን በማውሳት ልቦች ይረካሉ። ጭንቀት ሲበረታብህ ላኢላሃ ኢለላህ አስተግፊሩላህ እና ሱብሃነላህ በማለት ምላስህን አርጥብ። ያኔ አላህ በልብህ ላይ እርጋታን ወይም ሰኪናን ሲያወርድልህ ይሰማሃል። ረበና ኢነና አመና ጌታችን ሆይ እኛ እኮ አምነናል ባንተ ፈግፊር ለና ዙኑበና ወንጀላችንን ማርልን ወቂና ዐዛበና ጌታችን ሆይ የጀሃነምን ቅጣት ከኛ አርቅልን ከኛ መልስልን። ዱንያ በሩን ሁሉ ስትዘጋብን ሰዎች ጀርባቸውን ሲሰጡንና ብቸኝነት ነፍሳችንን ሲያውከን ያ አላህ ብለን የምንጠራው ጥሪ ብቻውን ትልቅ ረፍት እኮ ነው። እርሱ እኮ ከእናታችን በላይ የሚራራልን ከራሳችን በላይ የሚያውቀን ጌታ ነው። ልባችን በወንጀል ሲቆሽሽ በተውባ የሚቀበለን እርሱ አላህ ብቻ ነው። ዓለም ስትገፋን በራህመቱ ጥላ ስር የሚያጣልለን እርሱ አላህ ብቻ ነው። ሰው ሁሉ የከዳን ቀን አለውልህ የሚለን ጌታ እርሱ እኮ አላህ ብቻ ነው። አላህ ካለ ምንም አላጣን። አላህ ካለ የቆሰለ ልባችን ይጠገናል፣ የጨለመው መንገዳችንም ይበራልናል። እርሱ ስብራታችንን ጠጋኝ፣ እንባችንን አባሽና
የጭንቀታችን ማርገጃ ያ ረብ ባዶነታችን ባንተ ፍቅር ሙላልን። መሸሸጊያችን መዳረሻችንና ማረፊያችንም አንተ ብቻ ነህ። አንተን ያገኘ ምን አጣ? አንተን ሲያጣ ምን አገኘ? ሁለተኛ ከችግር ጋር ምቾት አለ። አሁን ያለህበት ሁኔታ መጨረሻው አይደለም። በጨለማው ምሽት ውስጥ የንጋት ብርሃን እንዳለ ሁሉ በደረሰብህ ችግር ውስጥ ደግሞ ሁለት ምቾቶች አሉ። አላህ ሱብሓነሁ ወተዓላ እንዲህ ሲል ቃል ገብቶልሃል። ከችግርም ጋር ምቾት አለ። አሁን ከችግርም ጋር ምቾት አለ። አላህ ከችግር በኋላ አላለም፣ ከችግር ጋር ነው ያለው። ይህ ማለት መውጫው መንገዱ እዚያው ችግሩ አጠገብ ነው ማለት ነው። እንደውም አንዳንድ ጊዜ በህይወታችን አሁን ዞር ብለን ስንመረምር የሆኑ ነገሮች እንዴ ለምን ያ ካልሆነ ብለን እሪ ያልንባቸው በጣም የተበሳጨንባቸው ጉዳዮች አልহামዱሊላህ እንኳንም አልሆነ ያኔ እንላለን። ገባ? ለምን ሆነ ያለው ነገር እንኳንም ሆነ ያ ባይሆን ኑሮ እኮ እንደዚህ አይሆንም ነበር እንላለንና አላህ Subhanahu Wa Ta'ala ፈታህ የሆነ ጌታ ነው ማለት ነው። አዳም ልጅ ሆይ እጅህ ላይ የሚበቃህ ያክል አለ። ወአንተ ተጥሉቡ ማ ይጥጊክ፣ ነገር ግን ካለ መጥገብህ የተነሳ የሚያኮራህን ድንበር የሚያሳልፍህን እንዲጨመርልህ ትፈልጋለህ ይላል አላሁ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም በነገሩን ሐዲስ አልቁድሲ። ኢብነ አደም ላ ቢቀሊሊን ተቅና፣ የአዳም ልጅ ሆይ በተሰጠህ ትንሽ ነገር አትብቃቃም። ወላ ቢከሲሪን ተሽባዕ፣ ብዙ ቢሰጥህም አያጠግብህም። ኢብነ አደም ኢዛ አስበሕተ ሙዓፈን ፊ ጀሰዲ፣ ሰውነትህ ዓፊያ ጤናማ ሆነህ ካነጋህ አሚነን ፊ ሲርቢክ፣ በሰከንክበት በቤትህም ሰላምን ካገኘህ፣ ዒንደከ ቁቱ የውሚክ፣ በጓዳህም የአንድ ቀን ቀለብህ ካለ፣ ፈዓለ ዱንያ ልዓፋኡ፣ ባለህ ተብቃቃ። ዱንያ ምን ብታምር ለመጥፋት የተሰራች ናት። ይህንን ሐዲስ አቡ ኑዓይም ኢብኑ ዓሳኪርና ኢማም አልበይሀቂ ሌሎችም ሊቃውንቶች ሰሒህ ብለው ዘግበውታል። አንድ ዓሊም ልጃቸውን ሲመክሩ እንዲህ ብለውታል። አላህ በዓፊያህ በሚስትና ልጅህ በሀብት በቤተሰብህ ሰላም አድርጎ ለአንዲት ቀን ካሳደረ አላህን አብዝተህ ማመስገን አትርሳ። ምክንያቱም በዚህች አንድ ቀን ውስጥ የተለያየ በላ ችግር በተለያዩ ሰዎች ላይ ወርዶ ነግቷልና በተሰጠን አመስጋኝ ባሮች አላህ ያደርገን። አሚን። አላሁመ ሰሊ ዐላ ዘይኒል ውጁድ። ሶስተኛ አላህ ከአቅም በላይ አይጭንም። ይህንን ፈተና አልችለውም ብለህ ተስፋ አትቁረጥ። አንተን የፈጠረህ ጌታ አቅምህን ያውቃል። አላህ ነፍስን ከአቅሟ በላይ አያስጨንቃትም። የደረሰብህ ፈተና ካንተ አቅም በላይ ቢሆን ኖሮ አላህ አይፈትንህም ነበር። መፈተንህ የምትችልበት ብቃት እንዳለህ ማሳያ ነው። ችግር መከራ ይመጣብሃል። ያ ረብ በል። ችግርን ሊያነሳ የሚችል መከራን ሊያነሳ የሚችል ከአላህ ውጭ ማንም የለም። አላህ ልባቸው ተሰብሮ ዝቅ ብለው የእውነት የሚለምኑትን ባሪያዎችን አላህ የሚቀበል ጌታ ነው። የፈለገ ወንጀል ላይ ወድቅ ያለው ብለህ ተስፋ አትቁረጥ። ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነት ተስፋ አትቁረጡ። አላህ ሱብሓነሁ ወተዓላ ለቁረይሾቹ ስለ ረሱል ዓለይሂ ሰላቱ ወሰላም ከተናገረበት በጣም የሚገርመኝ አያቶች መካከል አንዱ ይሄ ነው። ወማ ሳሒቡኩም ቢመጅኑን፣ ጓደኛችሁ ነው የሚላቸው ነቢያችሁ። ወማ ረሱሉኩም ወማ ነቢዩኩም አይላቸው። ምክንያቱም 40 ዓመት ሙሉ አብራችሁ የኖራችሁት ሰው በክፉም በደጉም አብሯችሁ የቆየው ጓደኛችሁ እብድ አይደለም። ጓደኛ የፈለገ ነገር ቢሆን እብድ አይባልም ማለት ነው። አብራችሁ ብዙ ነገር እኮ አሳልፋችኋል። ሙሐመዱል አሚን እያላችሁ እኮ ለታማኝነቱ ስም አውጥታችሁለት አሁን ሐቅ ይዞ ሲመጣ እብድ ነው ትላላችሁ። ወማ ሳሒቡኩም ቢመጅኑን። ያ ሰላም። የቀብር ሰዎች የሚመኙትን ኑሮ እኮ ነው እየኖርን ያለ ነው። ይሄን ቪዲዮ ለምትወደው ሰው ላክ። ምናልባት ከብዙ የቀልብ መድረቅ በኋላ ቀልቡ ሊረጋጋ አሊያም ሊረጥብ ይችላል። ያ ለይተኒ ቀደምቱ ሊሐያቲ፣ ይህ የቀብር ሰዎች ምኞት ነው። ምን አለ ዱንያ ውስጥ ሳለው ኸይር ነገር በሰራው ኸይር ነገር ባበዛው ብሎ ይመኛሉ። እኛ አሁን ያለንበት የምንኖረው ህይወት የነሱ ምኞት እቺ ብቻ ናት። እውነተኛ ህይወት እስካሁን አልጀመርንም። እውነተኛ ህይወት የሚጀምረው ከቀብር በኋላ ነው። ሐሰን አልበስሪ አንድን ሰው በሚቀብሩበት ሰዓት ሰዎቹን ጠየቁ፣ ይህ ሰውዬ ምን የሚመኝ ይመስላችኋል? ሰዎቹም እንዲህ ብለው መለሱ፣ ከቀብሩ ወጥቶ መልካምን ሥራ መስራት ነው። ታዲያ እህት ወንድሞቼ፣ አሁን ያለንበት ቀብር ሰዎች የሚመኙበት ነውና መልካምን ሥራ እንስራ፣ መልካምን ሥራ እናብዛ። አላህ ይወደዳችሁ። አራተኛ ትልቁ መፍትሄ
ሰብርና ሰላት። ስትጨነቅ መፍትሄ ፍለጋ ወደ ሰዎች አትሩጥ፣ ይልቁንም ወደ ፈጣሪህ ተመለስ። እናንተ ያመናችሁ ሆይ በመታገስና በሰላት ታገዙ፣ አላህ ከታጋሾች ጋር ነውና። 2 ረካ ሰግደህ ሱጁድ ላይ ሆነህ የውስጥህን ለአላህ ንገረው። እሱ የማይሰማው ሹክሹክታ የማይረዳውም ባይለም። የቂያማን ቀን አስመልክቶ አላህ ቁል የጅመዑ በይነና ረቡና፣ አንተ መሐመድ በላቸው በእኛና በእናንተ መካከል እኮ አላህ ይሰበስበናል። ثم يفتح بيننا بالحق وهو الفتاح العليم። ይፈርዳል ማለት ነው። አላህ በእውነት ይፈርዳል። ያኔ ግልጽ የሆነ ፍርድ ይሰጣል በላቸው ይላል አላህ ሱብሓነሁ ወተዓላ። ምን ማዕና አለው መሰላችሁ? አንደኛ በፍላጎቱና በችሎታው ከችግር ሁሉ ገላጋይ የሆነ ጌታ ማለት ነው። እሱ ችሎታው የአላህ ፍላጎት አለ። የአላህ ፍላጎት እስካለ ድረስ ቻይ የሆነ ጌታ ነውና ሙግለቅ የሆነን ዝግትግት ያለን ጉዳይ በሙሉ የሚከፋፍት ጌታ ማለት ነው አላህ ሱብሓነሁ ወተዓላ። በሱ ላይ የተማመነን ሰው፣ በሱ ላይ የተመካን ሰው አላህ በቂው። እንዴት ከዛ መከራ ውስጥ እንደሚያድንህ አላህ ብቻ ነው የሚያውቀው። የሱ ነው ተድቢሩ። ዑለማዎችም እኮ ይናገራሉ፣ አንተ የምትፈልገውን እንጂ እንዴት እንደሚሆንም አትንገረው። አንዳንድ ጊዜ ዱዓችን ራሱ አደብ የለውም እኮ ያ አላህ እንዲህ አድርገህ በዚህ በኩል አድርገህ እንዲህ አድርግልኝ። ሱብሃንአላህ፣ ተድቢሩ ያ አላህ ነው። አንተ ፍላጎትህን ብቻ እስአል በስ ለምን የምትፈልገውን ነገር። አላህ ግን መንገዱን እሱ ያውቀዋል፣ እንዴት ወደዛ እንደሚያደርስ ማለት ነው። ጭንቀት ሲወጥረህ ይህንን ዱዓ አድርግ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲጨነቁ እንዲህ ይሉ ነበር፣ አላሁመ ኢኒ አዑዙ ቢከ ሚነል ሐሚ ወልሐዘን። ጌታዬ ሆይ ከጭንቀትና ከሐዘን፣ ከድክመትና ከስንፍና፣ ከፍርሃትና ከንፉግነት፣ ከዕዳ ጫናና ከሰዎች ጭቆና ባንተ እጠበቃለሁ። ጠንካራ ነው። እዚህ ዓለም ላይ ብቻቸውን ልትቀሩ ትችላላችሁ። ማንም ሰው ላይ አትጠጉ። እዚህ ዓለም ለምንድን ነው የመጣሁት የሚለውን አስቡ። እዚች ዓለም ላይ ብዙ እንደማትቆዩ አስቡ። ቀናቶች በነጎዱ ቁጥር ወደ ሞት እየቀረባቸው ነው። ሞት ወደ እናንተ እየቀረበ ነው። መቼ እንደምትሞቱም አታውቁ። እድለኛ ሰው ብሎ ማለት አምላኩ አላህ ለፈጠረበት ዓላማ የኖረ ሰው ነው። እርሱ ምንድነው? በእርሱ አምነህ እርሱን መገዛት ነው። በቃ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን አለ አላህ ሲናገር። ሰውንም ሆነ ጅኖችን አልፈጠርኳቸውም እኔም በብቸኝነት እንዲገዙኝ ይቻላል። አደራ ሳታምኑ በፊት ሞት እንዳይመጣባቸው። ከባሮችህ ውስጥ ተወዳጁ ማን ነው? ምን አይነት ሰው ነው ብለው አንድ ነብይ ጠየቁ አላህን ይላል። አላህ ምን አላቸው? እኔ ዘንድ በጣም ተወዳጁ ባሪያዬ አንደኛ ተቅዩል ቀልብ፣ ልቡ አላህን የሚፈራ የእውነት አላህን የሚፈራ፣ ወነቅዩል የደይን፣ እጁ ንጹህ የሆነ የሰው ገንዘብ የማይነካ እጆቹ ንጹህ የሆኑ፣ ወላ የምሺ ኢላ አሐድ ቢሱእ፣ ወደ አንድም ሰው ጉዳት ለማድረስ የማይንቀሳቀስ ማለት ነው። ያ አላህ አይሄድም፣ በቃ አይችልም። እጁ ቁስል የሆነ ሰው ዘንቢል መሸከም ይችላል? አበቃ ይህ ሰው አይችልም። ሰውን መጉዳት አይደለም መጉዳት አያስብም። ለክፋት አልተፈጠረም። እንዲህ አይነት ባሪያ ነው አሐብ ኢለየ፣ በጣም እኔንም ይገዛል አለም እኮ አላህ። ይገርማችሁ፣ ያ የዒባዳው ውጤት እኮ ነው የገለጸው። ወደ አላህ በጣም ሲቃረብ አንድ ሰው ተቅዩል ቀልብ ነቅየል የደይን ነው። የሰው አይፈልግም፣ አይለምንም፣ አይወስድም፣ በተለያየ መንገድ አይፈልግም። ነቅይ ነው፣ ንጹህ እጅ ያለው ሰው ነው። መተው የከበደ የዱንያ ሁኔታ ፍዳውን እያበላው ስለ አላህ ስትነግረው ስለ አኺራ እያወራህ ያለ፣ ስለ ጀነትና ጀሃነም ብቻ የምታወራ፣ ስለ አዛበል ቀብር እያወራህ ያለ ይመስለዋል።
ሐቢቢ ስለምትታገለው ህይወት ነው ስለ አላህ እየተነጋገርን ያለነው። አላህ አሁን ስላለህበት ህይወት ነው የሚያገባው። አሁን ስላለህበት የዱንያ ሐለት፣ ስለ ርዝቅ መጥበብህ፣ ስለ ትዳር ማጣትህ፣ በፈተና ስለመሸበብህ፣ ስለመጨነቅ፣ ስለመሰበርህ፣ ነገረ ዓለሙ አንተ ላይ ድብልቅልቅ ስለማለቱ የምትፈራው የምትጨነቅላቸው የዱንያ አህዋሎችህ ላይ በሙሉ አላህ ያስፈልግሃል። ብቻህን አትችለውም፣ ብቻህን አታልፈውም። እንዲህ ያለን ጊዜ አላህ ሱብሓነሁ ወተዓላን ከጎንህ ካላደረክ፣ ከፊት ለፊትህ ካላደረክ የምታልፈው የምትሻገረው አይደለም። ስለ አላህ ሲወራ እየተወራ ያለው ስለ አኸራ ብቻ አይደለም፣ ስለ ቀብር፣ ስለ አዛብ ብቻ አይደለም፣ ስለ ሲራጥ፣ ስለ ማዕሸር፣ ስለ ሒሳብ፣ ስለ ሚዛን ብቻ አይደለም። ስለ ዱንያ አሁን ስለምትኖራት፣ ዛሬ ስላመሻህበት፣ ነገ ስለምታነጋበት ሐለትም ጭምር ነው። እየተጨነቅ ስላለህበት ዱንያን መኖር ስላቃተህ መንገድ ነው። ስለ ሪዝቅህ መጥበብ፣ ስለ ገንዘብ እጥረትህ፣ ስለ ዘውጅ እጦትህ፣ ስለ ትዳር ብልሽትህ፣ ስላለህበት ሐለት በሙሉ ነው ስለ አላህ እየተነጋገርን ያለ ነው። በሁሉም ሐለትህ በዱንያም በአኸራህም አላህ ያስፈልግሃል። ስለ አላህ ሲወራ አላህ የዱንያውም የአኸራውም ገዢ ነው። ሲወራ ወደ ቀልብህ ስታስገባው የነገ ብቻ ሳይሆን የዛሬም አስፈላጊ የዛሬም ጌታ መሆንህን ወደ ውስጥ አስገባ። ከአላህ ጋር ሁሉን ትችላለህ። ያለ አላህ ግን ሁሉም ያቅተሃል፣ ሁሉ ያሸንፈሃል። አብሽር፣ አላህ በነገራችን ሁሉ አለሁላችሁ ይበላል። ውድ ወንድሜ ዛሬ የገጠመህ ችግር ነገ ታሪክ ይሆናል። ነገ የሚሆነውን ለአላህ ተወው። ወዳጅ ማለት አንተ በችግርህ በመከራ ሰዓት አብሮ የሆነ ትክክለኛ ወዳጅ ነው። ነብዩ ክብሩን ገለጹ። ከሰው ሁሉ ማን ይወዳሉ ሲባሉ አይሻን ወዳሉ። ከዛ አስቀጥሎ ሲባሉ አቡሃ አባቷን። ማን ነው አባቷ? አቡበከር ሲዲቅ። ይህንን የአላህ ስም ይዘህ የአላህን ስሞች አጠቃላይ ይዘህ ጌታ ፊት መቆም እንዳትሰለቸው። ምንድነው የሚሉት? لا تسأم من الوقوف على بابه ولو طرت። ሂድ ተብለህ ብትባረር እንኳን ተስፋ እንዳትቆርጥ። አላህ በር ላይ መቆም ተስፋ እንዳትቆርጥ። ነገር ዱዓ አድርገህ አልተሳካም ይሆን? አትቆርጥ ተስፋ ስትቆርጥ ነው የሚመጣው። ምናልባት ያ ነገር ተስፋ ስትቆርጥ ያ ነገር ይቀራል። ተስፋህን በአላህ ላይ በጨመርክ ቁጥር አላህ ሊፈትንህ ደግሞ ያቆየ ይሆናል። የሆነ ነገር መሰናክል ይፈጥርብሃል። መጨረሻ ላይ ግን ፈትህ ያደርግልሃል፣ ይከፍትልሃል ያንን ነገር። ምን አሉ? ወላ ተቅጠዕ ሊዕቲዛር ወለው ሩዲት። ጌታ ዘንድ ይቅርታ መጠየቅን እንዳትተው፣ ይቅርታ ተመላሽ ቢደረግ እንኳን ጌታ ይማረኝ በል፣ እሱ ጋር ውደቅ አሉ። ችክበል ፈኢዛ ፉቲሐ አልባቡ ሊልመቅቡሊን ፈድኹል ዱኹለል ሙተጠፊሊን። ሱብሓነላህ። መቅቡል ለሆነላቸው ሰዎች በሩ ሲከፈት ያኔ የምታሳዝን ሰው ሆነ አንገትህን ደፋ ብለህ ትገባለህ በዛ በር። አላህ ባሮች አሉት፣ ይከፍትላቸዋል እነርሱ። አንተ በሩ ላይ ከቆምክ አብረህ ትገባለህ። የሚገርም እኮ ነው አገላለጽ፣ በጣም ፊገሬቲቭ ነው። ወቁል ለሁ ምስኪኑን ፈተሰደቅ ዐለይ አሉ። ለአላህ በለው ጌታዬ እኔ ምስኪን ነኝ፣ ምጽዋትህን ስጠኝ፣ በረካህን ስጠኝ፣ ክፈትልኝ በለው፣ እሱ ዘንድ ውደቅ። ፈኢነማ ሰደቃቱ ሊልፉቀራኢ ወልመሳኪን ወአነ ፈቂሩን ወሚስኪን። ሱብሓነላህ። ሰደቃ የሚገባው ለፉቀራዎችና ለሚስኪኖች ስለሆነ እኔም ከነሱ ሰደቃህን እባክህ በለው፣ እሱ ዘንድ ተዋደቅ። ያኔ አላህ ያልጠበቅከው ድል ይከፍትልሃል። ምንም ጥርጥር የለውም። ፈትህ ያደርጋል አላህ። ሩቅ ነው ጮኸን እንጥራው? አም ቀሪቡን ፈኑናጂህ፣ ወይስ ቅርብ ነው በሹክሹክታ ቀስ ብለን እንጠይቀው? ጌታችን ሩቅ ነው ወይስ ቅርብ ነው ብሎ ጠየቀ አረቢዮች ያው ምንም ችግር እንትን ነው፣ በግልጽ ነው ሁሉን ነገር። ቃላት ራሱ እንደዚህ ናቸውና ወዲያው ነብዩ ሰለላሁ ዐለይሂ ወሰለም ዝም አሉ። ቁርአን አያ ወረደ። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ደዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወልዩእሚኑ ቢ ለዓለሁም ይፍሊሑን። ባሮቼ ስለኔ ሲጠይቁ አላህ ወኢዛ ሰአለከ ዒባዲ ዐኒ ስለኔ ከጠየቁ ቁል አላለም
አይደል? ልመጣልህ ነው። በጣም አጂቡ ነገር በጣም አጂቡ ነገር እሱ ነው። ፈኢኒ አለ አልፋ ፋ አልፈውሪያ ትባላለች። ኢሚዲየት ነው። ፈኢኒ እኔ እኮ ቅርብ ነኝ በላቸው በውስጠ ታዋቂነት ነው ያለው። ፈኢኒ ቀሪብ ቀጥታ እኔ ቅርብ ነኝ አለ አላህ። ወኢዛ ሰአለከ የሚሉ ቁርአን ውስጥ የተለያዩ አሉ። የስአሉነከ አኒል አንፋሊ ቁል ይላል አላህ። ስለ ምርኮ ይጠይቁሃል እንዲህ በላቸው። የስአሉነከ አኒል ኸምሪ ወልመይሲሪ ቁል ፊሂማ ኢስሙን ከቢር በላቸው ሙሐመድ በእነሱ ውስጥ ወንጀል አለ ጥፋት አለ በላቸው። የስአሉነከ አኒል መሒድ يسألونك عن الشهر الحرام قتال فيه قل يسألونك بلو يمت قرآن آيوش بمولو قل بلاتشو يميل الله وإذا سألك إياك يمتوغن قل على لم الله فإني قريب سبحان الله بك آلات راسو مالتنا قل ميلو قابالو اندي بلاتشو تبلون من نقرو الزين ياو لايقن فإني قريب ሲመልስላቸው እንኳን አላህ ቅርበቱን ለማሳየት እዚህኛው ላይ ፋዕን የተጠቀማሉ። ቁል የሚል ሌላ አይደለም የተጠቀሙ። ይህ በጣም ትልቅ ማዕና ነው። ነቢዩ ዓለይሂ ሰላቱ ወሰላም ለዒድ ሰላት ሲወጡ ልጆች ሰፈር ላይ ሲጫወቱ ነበር። አንድ ልጅ ከነሱ ተነጥሎ ያለቅሳል። ጠጋ ብለው ሄደው ጠየቁት፣ ምን ያስለቅስሃል? ለምን ከነሱ ጋር አትጫወትም አሉት። ልጁ ነቢያችን መሆናቸው አላወቀም። እንዲህ አላቸው፣ አባቴ ከረሱል ዓለይሂ ሰላቱ ወሰላም ጋር ፊ ሰቢልላህ ወጥቶ ሸሂድ ሆነ። እናቴም ሌላ ባል አገባች፣ ባሏ አባረረ። ምግብ፣ መጠጥ፣ ልብስም ቤትም የለኝም። እነዚህ ልጆች ሳይ አባት ያላቸው አባቴን አስታወስኩ። ረሱል ዓለይሂ ሰላቱ ወሰላም በእጁ ይዘው እኔ አባትህ፣ ዓኢሻ እናትህ፣ ዓሊ አጎትህ፣ ሐሰንና ሑሰይን ወንድሞችህ፣ ፋጢማ እህትህ እንዲሆንልህ አትሻም ወይ ሲሉት ጊዜ አወቃቸው። እንዴት አልፈልግም ያ ረሱላላህ አላቸው። ይዘውት ቤት ሄደው ጥሩ ልብስ አልብሰው አብልተው አጠጥተው ሽቶ ቀቡት። ልጁ ደስተኛ ሆኖ እየሳቀ ወጣ። ልጆቹ ጠየቁት፣ ቅድም እያለቀስክ ነበር፣ አሁን ደስተኛ ሆነሃል፣ ምን ነው አሉት። ርቦኝ ነበር ጠገብኩ፣ ራቆቴን ነበርኩ ለበስኩ፣ የቲም ነበርኩ፣ ረሱል አባቴ፣ ዓኢሻ እናቴ፣ ዓሊ አጎቴ፣ ሐሰንና ሑሰይን ወንድሞቼ፣ ፋጢማ እህቴ ሆነው እንዴት አልደሰትም አላቸው። ልጆቹም አሉ፣ ምናልባት አባቶቻችን ፊ ሰቢልላህ ሸሂድ ሆነው በነበር እንደሱ እንሆን ነበር አሉ። ረሱል ዓለይሂ ሰላቱ ወሰላም ወደ አኺራ የሄዱለት ልጁ አፈር ወደ ላዩ እየበተነ አለቀሰ። አሁን ነው የቲም የሆንኩት እያለ አቡበክር ረዲየላሁ ዐንሁ ሰሙት። ሄደው እቅፍ አደረጉት። ፊዳከ አቢ ወኡሚ ያ ሐቢበላህ፣ አንቱ ተፈቃሪ የአላህ መልእክተኛ፣ የአላህ ሰላምና እዝነት አፍቃሪዎ ባፈቀሮት፣ አስታዋሾ ባስታወሶት፣ ዘንጊ በዘነጋዎት ልክ ይሁን። ፊዳከ አቢ ወኡሚ ወነፍሲ ያ ረሱለላህ። አላህ በሰማነው የምንጠቀም ያርገን። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ሊንክ እንዲሁም ሁለተኛ ቻናል ከፍተናል። እዚህ ላይ የማይለቀቁ ቪዲዮዎችን እንዲሁም የተለያዩ ቻሌንጆችን ማግኘት ከፈለጋችሁ ሊንኩን ኮመንት ላይ አስቀምጥላችኋለሁ። ሁለቱንም ገብታችሁ ፎሎ አድርጉ። ጸጋ፣ ምቾት፣ ድሎት ማናስታውሰው ምድራዊ ፈተናው አንዱ ምቾት ነው። ምቾትን በትክክል ከሚጠቀሙት አላህ ያድርገን። ጸጋዎችን ከሚያመሰግኑት አላህ ያድርገን። የተሰጠንን ከማንጠቀም
የምንጠበቅበት አመስጋኞች አላህ ያድርገን። መፍሁሙል አልበላ የአላህ ሙከራ ፈተና ብትላ ምንለው አንዳንዴ በችግር እሱ እናውቀዋለን። ስትታመም መታገዝ፣ ስራ እስክታገኝ መታገዝ፣ ትዳር እስክትይዝ መታገዝ። ይሄ ፈተና ግልጽ ነው። የጸጋ ፈተና ነው። የሀብት፣ የጤንነት፣ የውበት፣ የሰው ዘንድ ያለ ተቀባይነት ልትሸመግልበት ነው የተሰጠ። አላህ የሰጠህ ዕውቀት ልታካፍለው ነው። ኒዕማ ፈተና ናቸው ሲመቱ። ወነብሉኩም ቢሸር ወልኸይር ፊትነተን ወኢለይና ቱርጃው እንጂ ችግር ሲደርስብን እየቀጣን እየፈተነን፣ ምቾት ሲሰጠን ደግሞ አላህ ስላላቀን አይደለም አክረመን አሃነን ይላሉ። አላህ ሀብት ሲሰጠው አላህ አከበረኝ ይላል። እየሸለመው መስሎታል፣ እየፈተነው። ዘካ ያወጣል ወይ? ወገኖቹን ይጠይቃል ወይ? መስጂዶችን እንደዚህ ቁሞ ያሰራል ወይ? ፈተና ነው የተሰጠው። ዕውቀት ሲሰጥ ዓላመቱን ፈኻማ እንድትባል አይደለም። ያስተምርበታል ወይ? ህዝብ ይለውጥበታል ወይ? በንግግሩ አላህን ብቻ ይፈልጋል ወይ? ልትመዘን ከኔ ጋር 3 ጊዜ በል አላህ ወይ ያልጠበቅኩትን ያላሰብኩትን ሪዝቅ ስጠኝ፣ አስቤ የማላውቀውንም መልካም ነገር አድርግልኝ፣ አይቻልም ያልኩትን ምኞቴንም አሳካልኝ። አሚን በሉ። አሚን። እኔ ወደዚህ ዱዓ መላክቻለሁ። አንተም ይህን ዱዓ ለሌሎች በማጋራት የአጅሩ ተካፋይ ሁን። ለዚህ ቻናልም አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ።